አሁንም ሄርሜላ እናንተ ጋር እንደሆነች እናውቃለን። ሄርሜላን ከዚህ በኋላ አታገኛትም። እውነቱን ስነግርህ እና ያለን እሱ እኮ አለ። ሄርሜላን ከዚህ በኋላ የማየት ቻንስ እድል የለም። እጃችን እንደዚህ ምን ከትሶች አይደለም። ከዚህ በኋላ ገብቷል። ከፖሊስ ጋር ፊትና ኋላ ትሯሯጣለህ። ህግ ትላለህ ምን ትላለህ እንጂ እኛ ላይ አንድ ጫፋችን የሚደርስ ነገር እንደሌለ ረግጬ እነግርሃለሁ። ሰምተኛል አይደለ? አንተ አሁን ዛሬ መተህ ስለፎከክ ዛሬ መተህ የሆነ ነገር ስላደረክ እኛ ምን እንደነበር ወይም ደግሞ የሆነ ሀሳብ ውስጥ ምንገባ መስሎ ከሆነ በጣም ተሳስተሃል። ከዚህ በፊት ከዚህም የባሰ ነገር አሳልፈናል። አንድና አንድ እውነት ልንገርህ፣ ሄርሜላን ከዚህ በኋላ ማናችሁም አታዩት። ደግማ ወደ ህይወታችን ወደ እናንተ ማትመጣም። ይሄንን ወቅ በቃ ሄርሜላ በእናንተ እጅ ብትሆን ከሆነች ያቺም ሩታ የምትባለው የእናንተ ያቺ ብለህ ስሟን አታቆሽ። አክብረ በስተክል ጥራት መጀመር እናንተ ጀርባም ያሉት ጋርዲናን የምትሉት ጫናው እናንተ ላይ የበረታ ነው። ገብቷል። ህግ እንኳን እናንተ ላይ ምንም መፍጠር ባይችል እናንተን ሰብረን ማስቀመጥ አያቅተን። አሁን ሄርሜላ በእኛ እጅ ትሁንም አቱንም ነገር ምንም እንደማታመጡ ልነግርህ እፈልጋለሁ። ምን እንደማመጣ ያሳያለሁ። ይኸውልህ አብርሽ በየቀኑ እያለቀሰ ቢመጣ ነው ሄርሜላ እያለ ቢመጣ ነው እንጂ ምንም አታመጡም። በነገር ላይ ሄርሜላ በእኛ እጅ ትሁንም አትሁንም አንተ በየቀኑ እየፎከርክ ትሄዳለህ እንጂ ሳምፕሉን ላሳየህ። አንተ ወደዛ ሄደ። ይኸውልህ ፈረንጁ ስማኝ፣ አንተ ይኸውልህ ሄርሜላ ከዚህ በኋላ ስማኝ፣ ሄርሜላ ጠፍታ ምንም ህይወቴ ሄርሜላ ትገኛለች። ሰማኝ አይደለ? ይኸውልህ ስለ ሄርሜላ ምንም አይነት ነገር መስጋት የለብም ከዚህ በኋላ ገባህ አይደለ? ከዚህ በኋላ ተመልሳ ላትመጣ ሲጀመር ነው ዱአ አድርጌያለሁ። አትመጣም ተመልሳ። ሰማኝ አይደለ? እንደዚህ እንዳትል እንዴ አንተ ምን ሆነሃል? ያለ ሄርሜላ መኖር አልችልም። ምን ነክቶ ነው? ፈረንጁ ደግሞ ሄርሜላ ይኸውልህ ኮቴዋ ራሱ ድጋሚ ጭራሽ አናያትም አንሰማትም ሁላ ገባህ አይደለ? ሄርሜላ ዳግመኛ ማትመጣ ነው። ስለሷ ኮቴ ምን አገባ? በቃ ትገኛለች። ሄርሜላ መገኘቷ ነው አንተ የምትፈልገው። ሄርሜላ እኔ የት ነው ያለሽው? እኔ ያላንቺ መኖር አልቻልኩም። ሄርሜላ ያለሽበት ቦታ ንገሪኝ። በዛው እንዳትመጪ፣ በዛው ቅሪ በእናትሽ። ሄርሜላ ረፊ የት ነው ያለሽው ንገሪኝ። ሄርሜላ ከነ ማንነቷ ጠፍታለች። ከዚህ በኋላ ዳግመኛ ወደኛ ወደ አብርሃም ወደ ጭራሽ አትመጣም። ወደ ማንም ህይወት አትመጣም። አትመጣም። ሰማኝ ጭራሽ መታም አልጠቀመችንም። ዳግመኛም አትመጣም። ግን ያለ ሄርሜላ መኖር አልችልም። ሄርሜላ ትላለህ እንዴ? ሄርሜላ እኮ እኔ በጣም ባይዘው በጣም ምገርመኝ ልጅ ሄርሜላ ናት። የምሬ ነው። በቃ እንዲሁ ሳስባት ሁላ ታስቀኛለች። በእውነት ብዙ ጊዜ ልብ ብለህ ካየህ ምናምን ሄርሜላን የሆነ ዲዛይኗ ምናምን የመበጥበጥ ስታይል ነው ያለው። አንተ ሁሌም የኔ ተቃራኒ ነው ማለት ነው? እኔ አንተ ተቃራኒ ምናምን ሆኜ ሳይሆን በቃ ሄርሜላን ከዚህ በኋላ መርሳት ነው ያለብህ እንጂ ነው ማድረግ ያለብህ። ሄርሜላ የት እንዳለሽ ንገሪኝ። የት ነው ያለሽው? ሄርሜላ ያለሽበት ቦታ ንገሪንና በዛው እንዳትመጪ፣ በዛው ቅሪ። በእናትሽ ለምንሽ እንከፍላታለን። እዛው ትቅር እንከፍላታለን። የምሬን ነው ማለት የ10 ዓመት የ20 ዓመት እንዘጋላታለን። ችግርሽን መንግስት ያየዋል። የት ነው ያለሽው? እኔ በዛም እኔ የሚያሳዝነኝ በቃ ይሄ ነገር ምንድነው የሚያሳዝነኝ? የምሬ ነው። እንደውም ደስ ብሎኛል። ብቻ ቤተሰቦች ዛሬ ደስ ብሎኝ ነው የመጣሁት። ሰላም አገኘን። ጠላታችን የት እንደጠፋ አናውቅም። ላናየውም ላያየንም የት እንደሄደ አናውቅምና ዳግመኛ ላይ መለስ እንኳን ደስ አላችሁ ማለት እንፈልጋለን። እንግዲህ ዛሬ የደስታ ቪዲዮ ነው ልንሰራው አይደል? እንደሌላ ቀን ጭቅጭቅ ምናምን የለም። የደስታ ቪዲዮ ነው ልንሰራላችሁ የመጣ ነው ማለት ነው። የደስታ ቀን ነው የምንዝምታ ልዘፍን ነው ያራዳ ልጅ እና ቤተሰቦች ቴፍሎስን ያው አንዳንዴ ታውቁታላችሁ ብዬ አስባለሁ። የሩታ ዋና ቀኝ እጇ ነው፣ ምርጥ ወዳጇ ቀኝ እጇ ነውና ብዙ ጊዜ ብዙ ነገሮች አንዳንድ ነገሮች ሊፈጠር ሲል ቀድሞ የሚነግራት እሱ ነው፣ ለኛ የሚነግረን እሱ ነውና ያው አንዳንድ ነገሮች መረጃዎች ከኛ ቀድሞ የማወቅ እድል አለው። ብዙ ጊዜ መረጃዎችን ቀድመን የምናውቀው በሱ ነው። ምክንያቱም ጠላቶቻችንም ጋር አንዳንድ መረጃ እያመጣልን ስለሆነ ነውና ምንም መረጃ አይጠፋንም፣ ምክንያቱም ወንድማችን ነው። እና ቴፍሎስ ጋር ዩቲዩብ ላይ ታውቁታላችሁ ብዬ አስባለሁ። የሩታ ምርጥ ወዳጅ ነውና እንግዲህ ዛሬ አንድ ላይ የመጣነው በምንድነው? ዛሬ እንግዲህ ለሁላችንም የደስታ ቀን ነው። የሁላችንም የደስታ ቀን ስለሆነ ለሁላችሁም ደስ አላችሁ ልንል ነው የመጣነውና እና ደግሞ አንድ እየጮኸ የነበረ ልጅ አለ እፈልጋችኋለሁ ምናምን ብሎናልና የሆነ ጋምቤላዊ ነገር ነው። አዎ ልክ ነህ። ግን ጋምቤላዊ ብቻ ምንም ባይዘው የሱ ልጅ ምንም አይታወቀኝም። የምሬ ነው። ከየት እንደመጣ እንዴት እንደመጣ ጭራሽ አላውቀውም። እኔ ሄርሜላ ይላል እንጂ የሆነ ቋሚ ተከታዩ ታውቃለህ፣ ቋሚ ሰፖርት የሚደረግ ሰው እንትን ነው። በነገር ላይ ሄርሜላ ደሞዝ እንዳታቆምባቸው የሁሉ ነገር ይሆኑ ያሉት እንጂ በመጥፋታቸው በነገር ላይ በጣም ደስተኛ ናቸው። ግን እሷ ከጠፋች ደሞዝ ሊከፍላቸው ስለሌለ ያ እኮ ነው ደሞዙ ስለሚያሳስባቸው
በቃ ሄርሜላን እንደሚፈልግ አይነት ነገር ይሆናሉ እንጂ እኮ አሁን ሄርሜላ በመጥፋቷ ደስ ነው ያላችሁ። አዎ ደስ ብሎ ሲጀመር እየሳቀን የደወለልኝ ታውቃለህ። እንኳን ደስ አላችሁ ነገር ነው የሚመስለው። እኔ እንኳን ደስ አላችሁ ብየዋለሁ እንደውም ምክንያቱም ፈገግ ብሎ ነው። በነገር ላይ ደሞዝ እንዳይቀርባቸው ነው ሁሉ ነገር እያደረጉ ያሉት እንጂ ለሷ ፍቅር ኖሯቸው ምናምን አይደለም። ሰርቶ አይበሉ። እኔ በዚህ እድሜያቸው ሰርቶ ለምን እንደማይበሉ ግራ ይገባኛል። በሰው ብር መስተዳደር ማለት በጣም ከባድ ነው። ያ ሁሉ ጎረምሳ ግን የማስተዳደር አቅም ካላት በጣም አቅም እንዳላት ተረድተናል። ሄርሜላ እግሯን የሚያጥባት እነሱ ይመስሉኛል። እና ማን ነው የሚያጥባት? ሁሉ ነገሯን እኔ ግራ ነው ይገባል። አዎ እግሯም ወፍራም ስለሆነ ማለት ነው ራሷ ማጠብ አትችልም። እነሱ ናቸው የሚያጥባት። ቤቷ ውስጥ ሴት ሰራተኛ የለም። ወንዶቹን አሰማርታቸዋለች። አንዱን እቃ ያጥባል፣ አንዱ ቤት ይውላል። ይሄ ደግሞ ብላኪው ከየት እንደመጣውላ አላውቅም። እኔ ይጠብቃል መሰለኝ እንደዚህ ነው ቆሞ። የሁሉም የሥራ ዘርፍ አላቸው። አንዱ እቃ ያጥባል፣ አንዱ ቤት ይውላል። በጣም ነው የሚገርመው። ሩታዬ ትግደልን እግዚአብሔርን። ሩታ የገዛችን ሰው ማለት እሷ ነች። በብር አይደለም በፍቅር በጸባይ ምናምን ነው የተሸነፍንላት እንጂ በብር ምናምን አይደለም። በብር ቢሆን ብዙ ጊዜ እኛም ሊገዙን ሞክረዋል፣ ግን ያው አይቻልም። አንዳንዴ ሰውን በብር መግዛት እንደማይቻል በእኛ ማመን ይችላል። በእውነት የሚገርም ፈረንጁ እኔ ሩታ ጋር ሁሌም መረጃ ልነግራት ሲሄድ ማለት ነው የሆነ ክፉ ነገር አታስብባችሁም። በጣም ቅን ሰላም እንዴት ነው? እኛማ እንዴት ናችሁ እኮ የምንባል ልጆች አይደለንም። ስንታይ ራሱ እናስታውቃለን። በጣም ሰላም ነው። ሄርሜላ እንዴት ነች? ተገኘች? እንዴት ነው? ሰላም ነው። ሰሞኑ ረሃብ ላይ ናቸው። እንዳይሰነዝርብኝ የፈራሁት ነው። በጉልበት ነው የሚያምኑት። የፍቅር ጀማ ይላሉ፣ ግን ነገራቸው እኔ የምልህ ሄርሜላ በጣም ነው እንጂ የሚያስቀው። አንተ እህት ብታፋ በዚህ ናልክ ነው የምስቀው። በጣም እህት እንደ እህት አንድ የምታያት ገንዘብ ሁለት ቀን ጾም አድራቸዋል። ሰፖርት እኮ እናደርጋለን እኛ ሰማ ሰፖርት እናደርጋለን እኛ ምንም ችግር የለብንም። ፈረንጁ አለ እዩ አለ እኔ ያለው ሩታ እያለች ኤኒ ታይም ልንረዳት እንችላለን። እኛ ሪቬንጅ በቀል ምናምን አይመችም። በቃ ገባ አይደለ? የፍቅር ጀማ ትላላችሁ የምትበጠበጡት እናንተ አሁን ምን እንደምታመጡ ነው ያለን። የእንጀራችሁ ገመድ ተበጥሷል። ይሄ ገመድ መቼም ቢሆን ሊቀጥል አይችልም። አሁን በነገር ላይ እኔ አሁን በጣም ያሳሰበኝ ነገር ምንድነው ሄርሜላ እንዴት ሆነች? በጣም ሀዘን ላይ ነኝና በቃ መርዶ እንደማትነግረኝ በደንብ እርግጠኛ ነኝ። ስለሷ ጥሩ ነገር ተው ረፍ። እውነት አይደለም እኔ ውስጥ መመለሷ አይቀርም። በጣም ተሰምቶኛል። ትመለሳለች። ተረጋጋ ግን አሁን ሄርሜላ ያለችበት ሁኔታ ብትነግረኝ፣ ሁላችንም ተጨንቀናል። ሁላችንም እንትን ብሎናልና ሄርሜላ ያለችበት ሁኔታ ብትነግረኝ ደስ ይለኛል። ሀሳባችሁ ለማልመጥ ከሆነ መልሼ እሄዳለሁ። እኔ እኮ ትክክለኛ ነገር ነው የጠየቁት። ሄርሜላ ያለችበት ሁኔታ ማየት እንፈልጋለን። እኔ ልቤ እየተጎዳ ነው። ፈረንጁን ተረዳው። በቃ ለሱ ያለው ነገር ታውቃለህ አይደል? የእናንተ ልብ በሷ ምክንያት ከመጀመሩ ሲጀምር ለሷ ማሰብ ጀመራችሁ። እሺ አሁን ሌላው ነገር ተወውና እንዴት ሆናችሁ? እንዴት ነው ፍለጋው? አሪፍ ነው ወይስ ጥሩ ላይ ናችሁ? እንዴት ልትነግረኝ እንችላለን? እግዚአብሔር ይመስገን እሷ ሰላም ሆና ነው ያለችው። አሁን አለች። እንዴት አወቅ ሰላም እንደሆነች? ምክንያቱም እኔ ሰላም በምን አወቅ? ተረጋጋ። መጀመሪያ ተረጋጋ። ጌታ ነብይ መሆን እንኳን አይጠበቅብኝም ያንን ነገር። መጀመሪያ ተረጋጋ ብራዘር። በነገር ላይ ልታውቅ የምችለው በእኛ መንገድ ነው። እውነቱን ለመናገር ማለት ነው። እሷ ያለችበት ሁኔታ ምናምን ለማወቅ ከፈለክ አሁን እኛ ልንፎግር ምናምን አትሞክር። ምክንያቱም ሁሉ ነገር አልናገርም፣ ግን ሁሉ ነገር በእኛ እጅ ነው። አሁን ያለችበት ሁኔታ ትነግረኝ ትችላለህ? በነገር ላይ ማለት ነው ጉዳዩ ህግ እንደያዘው ልነግር እፈልጋለሁ። ገብቷል? 48 ሰዓት ሳይሞላው ህግ እጁን ማስገባት ስለማይፈልግ 48 ሰዓት ከሞላው በኋላ ግን ህግ ራሱን ሁሉም ነገር አብጠርጥሮ ስለሚወጣ የዛኔ ለማን ማጉንበስ እንዳለባችሁ እናያለን። አረ እንኳን እጁን ማስገባት ይችላል። ትናንትና ሄደናል ጣቢያ፣ ግን በቃ ጣቢያ 48 ሰዓት መብራት አለበት ስላሉ ነው። ኤኒዌይ ከዛ በኋላ ለማን ማጉንበስ ለማን ዝቅ ማለት ማን እንደሚያለቅስ ማን እንደሚስቅ ይዛን እናያለን። ፉከራችሁ እኮ ነው። አቤት ፉከራሽ። አድዋ የጋምቤላዊ ባህር ይባላል። ወደዛ ከእንትን ክልል ወጣ ያሉ ናቸው እነዚህ ሰዎች ማለት ነው። አሁን እሱ የተናገረው ነገር ያ ነገር ነው። ገባህ አይደለ? ተረዳው።
አሁን ሙሽኩልና ረሃብ ላይ ናቸው ምናምን የሆነ በቃ ተቸግረዋል ምናምን ባይዘዌ ዛሬ ሰፖርት እናደርጋለን አንዳንድ ነገሮች ለጀማዎችም ሰጣቸዋለን። አሚሩና ወፍራሙ ልጅ ደውለውልኝ ነበረ ምን ነው ምግብ ምናምን ካለ እያሉ ነበርና ማንም አይደውልልህም በነገር ላይ ኧረ ምን ሆነሃል ባይደውሉልኝ እኛ ፈጥረን አናወራ። አሁን ቀልዱን ቀልድ ነው የፈለከን ነገር ምን እንደሆነ በስርዓት ተናግረ መሄድ ይችላል። ምክንያቱም እኛ ጊዜ የለንም ዛሬ ቀልዱን ምናምን ተሆነ ወደ ቁም ነገር መግባት ይችላል። እንግዲህ ያው ሀዘን ላይ እንደሆናችሁ ራፍ ላይ እንደሆናችሁ እናውቃለን፣ ግን ችግር የለውም እንደምንም ብለህ ያለህ ትንሽ ደቂቃ ተናግረህ ብትሄድ ጥሩ ነው ብዬ አስባለሁ። እንደዛ ይሻላል ብዙ ወሬ ሳይበዛ ጊዜ ሳታባክን ምናምን ደግሞ እንዳታስረዝም እኛ ጊዜ የለንም ሌላ ቦታ ልንሄድ ነው። ተቀባይ ታውቃለህ ግን አንተ እንደዛ ነው የምታለቀልቅ ያራዳልሽ። ኧረ ላለቅልቅም አላለቅልቅም ማለት ነው ግን ታለቀልቃለህ እስቲል። ኧረ በእናትህ ደግሞ ምንድነው ከንፈረ ደርቋል ምናምን አልበላችሁም ምሳ ምናምን ይደብርሽ ብራዘር። አሁን ወደ ቁም ነገሩ ሄደሽ እኔ ካንተ ጋር መመላለስም አልፈልግም በቃ እንጨርስ። እንደዛ ይሻላል ያራዳልሽ። እኛ ሜቢ እናንተ እንደዛ አይነት ነገር አድርጋችሁ ሊሆን ይችላል ገብቷል ፈረንጁ አግታችኋትም ሊሆን ይችላል ሰው የትኛውን ቦታ አስገብታችኋት ሊሆን ይችላል። ቅድም እንዳልኩ 48 ሰዓት እስከሚሞላ ነው። ከዛ በኋላ ዝቅ ብለህ እያለቀስክ ለፌደራል ፖሊስ ትንበረከካለህ። ባኛ ነው ገብቷል። የዛን ጊዜ ማን ምን እንደሆነ እናያለን። ለነገር የፈለኩት ነገር ፉከራችሁ እኮ ነው የሚገርመኝ። በነገር ላይ ዘበት ብቻ ህግን እናከብራለን፣ ህግን እንትን እንላለን ግዴታችን። ግን ደግሞ ምንም እንደማታመጡ ምንም ነገር እንደማትፈጥሩ ደግሞ እዚሁ ልንገር ህግ ምን እንደሆነ የህግ የበላይነት ምን እንደሆነ የዛኔ ታያለህ እኮ የዛኔ ያለን። አሁን ወደ ቁም ነገር ልትገባ ይችላል። አሁንም ህግ ላይ ነህ፣ አሁንም የሆነ ነገር ላይ ነህ። ሪዝን ዝም ብለህ አታቀርብልን በእናትህ። አሁንም ሄርሜላ እናንተ ጋር እንደሆነች እናውቃለን። ሄርሜላን ከዚህ በኋላ አታገኛትም እውነቱን ስነግርህ እና ያለን እሱ እኮ አለ ሄርሜላን ከዚህ በኋላ የማየት ቻንስ ምድል የለም። እጃችን እንደዚህ ምን ከትሶች አይደለም ከዚህ በኋላ ገብቷል። ከፖሊስ ጋር ፊትና ኋላ ትሯሯጣለህ። ደህና እጅ ሲኖራቸው አንዴ እጅ መከቱት። እኛ እኮ እጃን ከትማልኩ እኛ እጃችን ጥሩም ይሁን መጥፎም ይሁን እጃችን አንድ ወደ እናንተ እንዲጠጋ እንኳን አናደርግም። እኛ ራሱ ወደ እናንተ ምንቀርብ ሰዎች አይደለም ከዚህ በኋላ። አረ እንድንቀርብ ማንፈልግም እኛ በእናትህ። ልክ ከህግ ጋር ትፋጠጣለህ ገብቷል። አንተም ባለፈው እንደነገርኩ ሄርሜላ አግታችኋት ከሆነ እናንተም ጋር እንደሆነች እናውቃለን እኮ ግን ጉዳዩ ቶታሊ ህግ ስለገባበት እንድታውቀው ከወዲሁ ማለት ነው። ፍርሃትን ቢጤ ካለባችሁ ይሄ የልባችሁን ታደርሱና በይቅርታ መመላለስ ምናምን ልምዳችሁ እንደሆነ እናውቃለን። በቃ ሁሉ ነገራችሁ ምናምን ከጨረሳችሁ በኋላ ይቅርታ ምናምን ብላችሁ ሽልጥልጥ ብላችሁ እንደምመጡ እናውቃለን እኮ ባይዘው መሽልጥልጥ ሳይሆን ልክ እንደ ሞዴላችሁ ማለት ነው። ሞዴላችን እንደምትላት ማለት ነው። አሁን ዋጋ እያስከፈለቻችሁ እንዳለች ማለት ነው። ይሄ ዋጋ ማስከፈል አይደለም፣ ዋጋ ማስከፈል አይደለም። እሷን በሆነ አጋጣሚ አግኝታችሁ ያዛችኋት ማለት እኛ ዋጋ እንከፍላለን ማለት አይደለም። ከዛ የበለጠ ዋጋ እናንተ ትከፍላላችሁ። እኛማ ዋጋ ብንከፍል ኖሮ እጃችንን እንከት ነበር እዚህ ነገር ውስጥ ገብቷል። ባንዲ መሰለ እንደ እጃችንን እንከታለን ዝም ብለህ እጃችንን እንከታለን አትበላ። ቁስ ላይ እንዳይሆን ሐሳብህ የኔ ወንድም ጎሉ ቁስም ይሁን ምን ሆነህ ተባለ ለወሬ እናወራ አታርገን ብራዘር። እኔ አሁን ላስከፋህ ምናምን አልፈልግም። እኔ እንደዚህ አይደለም ገባ አይደለም። እኔ ልከፋ ማን እንደቸገረው ኦዲየንስ ራሱ ያውቃል። እኔ ልከፋ ችግር ገባ አይደለም። እሺ አሁን የእናንተ የሁለታችሁ ይሄ ግርግር ጭቅጭቅ ምናምን አንተ ለምን ተጨቃጨቀው? እኛ ሌላ ቦታ አለብን እያልኩ ነው አይደል? አሁን ቁም ነገር ግልጽ አላረክልኝም። አንደኛ ነገር ለምን እንደጠራ ለምን እንደፈለከን ስለ ሄርሜላ እያወራህ ነው፣ ህግም እየጠራህ ነው። እውነቱን ለመናገር ሄርሜላ እኛ ጋር ራሱ ብትሆን እኛ የፈለግነው ነገር ብናደርጋት እናንተ ምንም አታመጡም። እውነትን ልንገርህና ማለት ነው አናው ሳይበረታብህ ስማኝ፣ ትፎክራለህ፣ የሆነ ነገር ታደርጋለህ፣ ህግ ትላለህ፣ ምን ትላለህ እንጂ እኛ ላይ አንድ ጫፋችን የሚደርስ ነገር እንደሌለ ረግጬ እነግርሃለሁ። ሰምተኛል አይደል? አንተ አሁን ዛሬ መተህ ስለፎከክ ዛሬ መተህ የሆነ ነገር ስላደረክ እኛ ምን እንደነበር ወይም ደግሞ የሆነ ሀሳብ ውስጥ ምንገባ መስሎ ከሆነ በጣም ተሳስተሃል። ከዚህ በፊት ከዚህም የባሰ ነገር አሳልፈናል። ገብቶሃል? አሁን እኔ አንድ ነገር ልንገረው በእናትህ ይኸውልህ፣ አንድ ነገር ብቻ ይሄንን ብቻ ላውራና እኔ እጸጥላለሁ። ሰማኝ አይደለ? መቼም ቢሆን ሄርሜላ ከሩታ ጋር ልትፎካከር ማችል ልጅ መሆኑን እዚህ ጋር ማወቅ ትችላለህ። ገባ አይደለ? ከሩታ ጋር ይሄኔ ስማ፣ ይሄኔ ኮቲዋን እየተከታተላችሁ የምታስፈራሯት ደግሞም ለዚህም ብላችሁ እስከ ማፈን ድረስ የደረሳችሁት እኛ ሄርሜላ ኮቴ የምንከተለው እናንተ ነን። ጨረጨራችሁ እኮ ሄርሜላን ኮቴ የምንከተለው እናንተ ነን። እንደኛ ስለምትከተሉ ነው ያፈናችኋት። የኔ ወንድም
ጭራሽ አታወዳድራቸው። እዚህ ናህል ልክ ሲጀመር አንተ ጉዳዩ ላይ ሁላ ምንም የምታውቅ አይመስለኝም ብራዘር። ምንም ስለ ጉዳዩ የገባህ አይመስለኝም። አውቀህ ምንም አልጠቀምክም። ደውሎልህ መተህ ጀስት ዝም ብለህ ለወሬ መተህ ይሆናል እንጂ ምንም ሁላ የምታውቅ አይመስለኝም። ይሄ ሁሉ ፕሮሰስ ስታደርግ ሄርሜላ ራሱ የት እንደገባች ምናምን አሁን ነው ከኔ ነው የምትሰማው ይመስለኛል። በጣም ትቀልዳለህ። ኮቴዋን አንከተልም ማለት ኮቴዋን እኮ ስትከተሉ እንደኖራችሁ እኮ ታየ ከዚህን ቀደም አይደለ? ያለችበት ምን እያደረገች እንዳለች ምን እየከወነች እንዳለች ሁሉ ነገር ስትከታተሉ ኖራችሁ ያው ምቹ አጋጣሚ ጠበቃችሁ እንደዚህ አይነት ነገር ተፈጠረ። አብርሃም ተሳሳተና እኛ ከዚህም በኋላ ልነግርህ የምፈልገው መስመራችሁን ስላለፋችሁ ጉዳዩ ህግ ገብቶበታል። ህግ መፍጠር የሚችለውን ይፈጥራል። ከዛ ባለው ግን እኛ እንወጣዋለን። ገብቷል? አንተም ምላስህን ከፍ የምታረገው ነገር ታቆማለህ። ማኒ ሁሌም እንዳስረዘምኩት ነው። አሁን እኔ አስረዝመውና ማስረዘም ምን እንደሆነ አሳያለሁ። እዚህ በላይ ምን እዚህ እንደ ፎጣ ያንጥፍልኝና እኔ ያሳየዋለሁ። ገብቷል? ምንም እስካሁን ድረስ ምላሱን ያስረዘመበት ፓርት ስላላየሁት ከዚህ በላይ ምክንያቱም ልባችን በጣም ጠንካራ ስለሆነ በእንደዚህ አይነት ንግግር ምንም ስንት ኪሎ ብረት ያነሳል ልባችሁ ብቻውን ማለት ስንት ኪሎ ብረት ያነሳል ልብ እኮ ልክ እኮ ነው የእውነት ህንጭጭ ናችሁ ልብ ጀመር ብረት አንስቶ ህንጭጭ ናችሁ ከነ ማለት ነው እንጂ ልብ ብረት አንስቶ ይሁኑ ያለቀልቃሉ ምን አይነት ነገር ቀለብ እንደሚያገኙ አንድና አንድ እውነት ልንገርህ ሄርሜላን ከዚህ በኋላ ማናችሁም አታዩት ደግማ ወደ ህይወታችን ወደ እናንተ ማትመጣ ይሄንን ወቅ በቃ ሄርሜላ በእናንተ እጅ ብትሆን ከሆነች ያቺም ሩታ የምትባለው የናንተ ያቺ ብለህ ስሟን አታቆሽ አክብረ በስተክል ጥራት መጀመሪያ እናንተ ጀርባም ያሉት ጋርዲናን የምትሉት ጫናው እናንተ ላይ የበረታ ነው። ገብቷል? ህግ እንኳን እናንተ ላይ ምንም መፍጠር ባይችል እናንተን ሰብረን ማስቀመጥ አያቅተንም። ገብቷል አይደለ? የዛኔ ልካችሁን ትገባላችሁ። ዱላ መስበል ለምን እንዳያላ ምናልባት እኛ ፍቅር ጀሞች ምንም ስለማንል ጀስት በፍቅር አውርተን ስለምንጓዝ እንደዛ አስበል ይሆን ይችላል። ስም ብቻ የሆነ ጀማቱ ግራ ያገባው ጀማ ሰምተኛል። አሁን ይኸውልህ ሄርሜላ አደራረጋችንም የፍቅር ነው ብራዘር። ይኸውልህ ሰምተኛል። ሄርሜላ ምናምን እናንተ ጋር ነው ያለው። አሁን ሄርሜላ በእኛ እጅ ትሁንም አቱንም ነገር ምንም እንደማታመጡ ልነግርህ እፈልጋለሁ። ምን እንደማመጣ ያሳያለሁ። ይኸውልህ አብርሽ በየቀኑ እያለቀሰ ቢመጣ ነው ሄርሜላ እያለ ቢመጣ ነው እንጂ ምንም አታመጡም። በነገር ላይ ሄርሜላ በእኛ እጅ ትሁንም አትሁንም አንተ በየቀኑ እየፎከርክ ትሄዳለህ እንጂ ሳምፕሉ ላሳየህ። ልቀቀው ላሳየህ። ልቀቀው። ምንድነው አንተ የምትሆነው? ምንድነው የምትሆነው? ሰምተኛል። ሂድ በቃ ቤት ከፈለክ ሂድ በቃ ነገር ተበጥሶብሃል። አሳያለሁ። ሂድ በቃ ቤት ከፈለክ ሂድ በለውና ከዚህ ጋር ሂድ በቃ ቤት ከፈለክ እንዴ ያሟል እንዴ ለማንኛውም ውስ ይገባል። ኧረ በእናትህ አንድ ጫፋችን መንካት አይችልም። እነዚህ ዝም ብሎ ለማንኛውም ቤተሰቦች የነበረን ቆይታ ይመስላል። እንግዲህ ዝተው እንደሚሄዱ መጀመሪያን አውቀን ነበረ። ምክንያቱም ከኛ ምንም የሚያመልጥና የሚደበቅ ነገር የለም። ማናችሁም ዝታችሁን ብትሄዱ የሆነ ነገር ማድረጋችሁ ምንም እንደማታመጡ ልነግራችሁ እፈልጋለሁና ካሁን በኋላ እንግዲህ ጸቡ በግልጽ ተጀምሯል ማለት ነው። ምንም አታመጡ፣ ምንም አትፈጥሩ፣ በግልጽ ልነግራችሁ እፈልጋለሁ ማለት ነው። ለማንኛውም እስቲ ቀልደንባችኋል፣ ፏ ብለናል። አሁንም አንዳንድ ይቀራሉ። እንግዲህ እነዛንም አንዳንድ እየጠራን ደግሞ እንደዚህ ማብሸቃችን አይቀርም ማለት ነው። ዋና አሚሩና ያ 150 ኪሎ የሆነ ልጅ አለ። እሱ 150 አሁን 170 ገብቷል ተብያለሁ። አዎ ልጁ ዝም ብሎ ይበላል ኩንታኑ ልጅ። ለማንኛውም ቤተሰቦች የነበረውን ቆይታ ይሄ ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩ። መልካም ጊዜ ይሁንላችሁ።